ሰላም ሰላም የጸጌ የዩቲዩብ ቤተሰቦች እንደምን ቆያችሁኝ? እንደምን ሰነበታችሁ? እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም እንደምትሆኑ አምናለሁኝ። እንግዲህ ሰሞኑን ጠፍቻለሁኝ። በጣም ይቅርታ። ያው ቢዚ ከመሆን አንጻር ነው። የማዳም ኩሽና አንዳንድ ጊዜ አይመችም እንደ ልባችሁ የራሳችሁን ነገር ለማካሄድ አይመችም። ታውቁታላችሁ አብዛኞቻችሁና ከዛ አንጻር ነው። በጣም ይቅርታ። ይኸው ተመልሼ መጥቼላችኋለሁኝ በአዲስ ስራ ማለት ነው። ዛሬ እንግዲህ የሙስሊሞችም ጾም ይገባል፣ እንዲሁም ደግሞ የኛ የክርስቲያኖችም ጾም ይገባል እና ጾም መያዣ ብለን ነው ዛሬ ይህን ነገር ሰርቼ ለእናንተም ለታዳሚዎቼ አምጥቼዋለሁኝ ማለት ነው። እስካሎፕ ነው የምንሰራው። እንዴት እንደሚያምር አይታችሁታል። እና ይህንን የሚያምር እስካሎፕ ለመስራት እንግዲህ የሚያስፈልገን ምንድን ነው? የዶሮ ስጋ ነው። ምንድነው በበሬ ስጋም በላም ስጋም ይሰራል ማለትም ያለ ዶሮ ማለት ነው። እና በኖርማል ስጋም ይሰራል። ግን ዛሬ የሰራ ነው በዶሮ ስጋ ነው ማለት ነው። የዶሮ ስጋውን በአረብኛ ስፍኔ ይባላል፣ በአማርኛ ደግሞ መላላጫ ነው የሚባለው አይደለም። እና እሱ ፓርት ጋር ያለውን እናመጣና እንደዚህ እናዘጋጀዋለን። መጀመሪያ እናጥበዋለን በደንብ። ከዛ በኋላ ጮማውን እናወጣለታለን። ቅርጽ ያልያዘውን ቅርጽ እናስይዘዋለን። ከዛ በኋላ ሳሳ አድርገን እንቆርጠዋለን ማለት ነው። ከዛ በኋላ እንደዚህ ውግት ውግት እናደርገዋለን። ይህ እንዲሆን የምንፈልግበት ምክንያት ደግሞ አንደኛው ቶሎ እንዲበስልልን ነው። ሌላኛው ደግሞ ውስጡ ቅመማ ቅመሞቹ ውስጡ እንዲገቡ ነው ማለት ነው። ከዛ እንደዚህ አድርገን ካዘጋጀነው በኋላ የሚያስፈልገን 2 እንቁላል፣ ነጭ ቆንጆ በርበሬ፣ ጥቁርም ቢሆን ችግር የለውም። ከዛ እነዚህ እንደዚህ ካዘጋጀናቸው በኋላ እነዛ ያዘጋጀናቸው እንቁላሉን እንመተዋለን። እዚህ ጋር እንደምታዩት 2 እንቁላል እንመታለን። ከዛ በኋላ ቅመሙን እንጨምርና ጨው ትንሽ እንጨምርና አንድ ላይ እንመተዋለን ማለት ነው። የተፈጨ ነጭ ሽንኩርት ካላችሁ እሱንም ብትጠቀሙ ትችላላችሁ። ከሌላችሁ ግን ቆንጆ በርበሬ ብቻ በቂ ነው። ይኸው ዋይት ፔፐር ይላል። እሱን ትንሽዬ እናደርጋለን። ጨው ትንሽዬ እናደርጋለን። አንድ ላይ እንመተዋለን ማለት ነው ቤተሰብ። እና እንግዲህ ለቻናሌ አዲስ የሆናችሁ እንኳን በሰላም መጣችሁ። እንዲሁም ነባር የሆናችሁ ደግሞ እንኳን ደህና ቆያችሁኝ። አዳዲሶች እንግዲህ ሰብስክራይብ በማድረግ ቻናሌን ተቀላቀሉ። እንደዚህ የሚያማምሩ የሚጣፍጡ ምግቦችን እየሰራው አጋራችኋለሁ። በየቤታችሁ እየሞከራችሁ አጣጥሙ ትላችኋለሁኝ። ነባር ቤተሰቦችም ደግሞ እንኳን ደህና መጣችሁ። ቪዲዮን ላይክ በማድረግ ጀምሩ። በጣም አመሰግናለሁ ስለምታበረታቱኝ። ላይክ ሰብስክራይብ ማድረግ ለእናንተ ቀላል ነው፣ ለእኔ ደግሞ እጅግ በጣም ያስፈልገኛል እና እንድትተባበሩኝ ስል በትህትና ጠይቃለሁኝ። አመሰግናለሁ ቤተሰቦቼ። ከዛ በኋላ እንቁላሉን እና ቅመሙን አንድ ላይ እንደዚህ ከመታነው በኋላ ዶሮውን አምጥር ውስጡን ከተዋለን። ከዛ እናገላብጠዋለን በደንብ። ከዛ እዛ ጋር ያለው ደግሞ የዱቄት ዳቦ ነው ማለት ነው። ከዛ እዛ ላይ በደንብ አድርገን እናገላብጠዋለን በደንብ እስከሚይዝ ድረስ። ከዛ በኋላ እዚህ ጋር የጋለ
መጥበሻ እና ዘይት ያለው አለኝ። እሱ ላይ በደንብ አድርጌ እደረድረዋለሁ ማለት ነው። ሰፋ ያለ መሆን አለበት። ከዛ ከደረደር ነው በኋላ ጋዙን ቀንስ ማድረግ ይጠበቅብናል። ቀስ ብሎ እንዲበስልልን ማለት ነው። እንደዚህ እንደምታዩት ትደረድሩታላችሁ ማለት ነው። በጣም ነው የሚጣፍጠው። ቤተሰቦቼ ሰርታችሁ እንድትቀምሱት ስል አክብሮት እጋብዛችኋለሁኝ። ትወዱታላችሁ። እንደዚህ እንደምታዩት አድርጌ አዘጋጅቸዋለሁ ማለት ነው። ከዛ ቀስ እያላችሁ በአንድ በኩል የመብሰል ነገር ሲኖር ወደ አንደኛው ጋር ተገለብጡታላችሁ። እንደዚህ እያደረጋችሁ እያገላበጣችሁ ታበስሉታላችሁ በደንብ እስከሚበስል ድረስ ማለት ነው። እሳቱ ከበዛ ያው አይበስልም። ስለዚህ እሳቱ መብዛት የለበትም ማለት ነው። ውስጡ አይበስልም። ላዩ የበሰለ ሊመስላችሁ ይችላል። አያችሁት እንዴት እንደሚያምር ከለሩ። በጣም የሚያምር በጣም የሚጣፍጥ ምግብ ነው። በየቤታችሁ ሰርታችሁ እንድትሞክሩት ስል እጋብዛለሁ። ክርስቲያን እህቶቼ እንግዲህ ጾም ሲፈታ ነው የምትሞክሩት። እኔም ፎስቶ ያው ሰኞ ስለሆነ አሁን እሁድ ማታ ላይ ነው ያለ ነው። ሙስሊም እህቶቼ ደግሞ በምትፈልጉበት ሰዓት እናንተ ሰርታችሁ ልትሞክሩ ትችላላችሁ ማለት ነው። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ከዛ እዚህ ጋር ምን አለኝ ጥቅል ጎመን በደቃቅ ባለመልኩ የተከተፈና በቁመቱ የተከተፈ ካሮት አለኝ ማለት ነው። ማዮኔዝ አድርጌበታለሁ። ማዮኔዝ ላይ ትንሽ ጨው። ከዛ በኋላ እዚህ ጋር ሶስት ሰርቼለታለሁኝ ማባያ። ከዛ እዚህ ጋር ስካሎፑን አይጩት እንዴት እንደሚያምር እና ከምትገዙ እንደዚህ በቤታችሁ ሰርታችሁ መብላት ትችላላችሁ እላችኋለሁ። እና እንደዚህ አድርጋችሁ ሰላጣውን ከጎኑ አድርጋችሁ ስትበሉት እጅግ በጣም ነው የሚጣፍጠው። እንደዚህ ድንችም ጠበሰ ድንችም አብሮት ይሄዳል። በጣም ነው የሚጣፍጠው። ኖርማል በቃ እንደምንገዛው ማለት ነው። ስለዚህ ሳትገዙ ከቤታችሁ ሰርታችሁ መብላት ትችላላችሁ። ስለተከታተላችሁ እጅግ በጣም አመሰግናለሁ እህቶቼ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለወዳጅ ዘመዶቻችሁ እና በጣም አመሰግናለሁ ስለምታበረታቱኝ። መልካም ቆይታ ይሆንላችሁ። በአዲስ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ እላችኋለሁ። መልካም ጊዜ። አመሰግናለሁ።